ሰላም ጤና ይስጥልኝ ክብራትና ክብራን የኢትዮጵያ ቤተሰቦች እንደምን ሰንብታችኋል? እንደምን ከረማችኋል? እንግዲህ ኢትዮጵያ ግጥም ጃዝ ላለፉት 14 ዓመታት በመድረክ ላይ ቆይቷል። ከጠፋንበት ረፍት ከወሰድንበት ደግሞ መለስ ብለናል። ለዚህ ደግሞ በመላው ዓለም ያላችሁ በዚህም ሀገር ያላችሁ ፕሮግራሞቻችን በመርሃ ግብራችን ተስፋ የምታደርጉ እንዲሁ ደግሞ ለሀገር እድገት፣ ለሀገር ሰላም፣ ለሀገር አንድነት የሚያደርገውን አስተዋጽኦ የምትደግፉ ሁሉ በያላችሁበት ሆናችሁ የዚህ ፕሮግራም መቀጠል የዚህ ፕሮግራም ደግሞ ማበብን የምትፈልጉ ሁሉ ከዚህ በኋላ ደግሞ ባሉት መድረኮቻችን ከጎናችን እንድትቆሙ መልእክታችንን እናስተላልፋለን። እንግዲህ ኪነጥበብ ለሀገር እድገት፣ ለሀገር ሰላም፣ ለሀገር አንድነት የምታደርገውን ሚና በእያንዳንዳችን በየሙያችን በየቆምንበት ኃላፊነት ሁሉ መደገፍ ያለበት ስለሆነ ሁላችንም ለዚህ ትብብር እንድናደርግ መልእክታችንን እናስተላልፋለን። እንዲሁ ደግሞ በየክፍላት ሀገር ያላችሁ የባህል ቢሮዎች በእጆቻችሁ ያሉትን ታሪኮች እንዲሁም እሴቶች፣ ባህሎች እነዚህን ሁሉ በመላክ ከኛ ጋር አብራችሁ ትሰሩ ዘንድ መልእክታችንን እናስተላልፋለን። እንዲሁ ደግሞ በሀገር ውስጥም ያላችሁ በመላው ዓለም ያላችሁ ስራዎቻችሁን ልታቀርቡ የምትወዱ ከታች በምናሰፍላችሁ አድራሻ በመላክ ስራዎቻችሁን ልታቀርቡ ዘንድ ግብዣችን እናቀርብላችኋለን። ወደ መድረኮቻችን ደግሞ መልሰናችሁ ሀገራችን የምታድግበትን ወደ ሰላም ወደ አንድነት የምንመጣበትን የጋራ ነገሮቻችን የምናጎላበትን በነጻ ሀሳብና በሰከነ መንፈስ ኢትዮጵያና ኢትዮጵያዊነት የምናደምጥበትን ማንኛውም ነገር በዚህ መድረክ ለመስራት ተዘጋጅተናል። እንግዲህ እኛ ብንዘጋጅ፣ እኛ ብንፈልግ፣ እኛ ልናደርግ ብንሞክር ያለ እያንዳንዳችሁ ድጋፍ ስኬታማ ስለማይሆን በየሙያችሁ ያላችሁ በየኃላፊነት ቦታዎች ያላችሁ ሁሉ ከዚህ ፕሮግራምና ዓላማ ጋር ትቆሙ ዘንድ መልእክታችንና ጥሪያችንን እናስተላልፋለን። ተመልካቾቻችን እንግዲህ በጦቢያ የረጅም ጊዜ ሂደት የተለያዩ ሰዎች ስለ ጦቢያ ምን ይላሉ፣ ጦቢያ ለሀገር እድገት ለሀገር ሰላም ምን አደረገ የሚለውን ደግሞ ከተለያዩ ከኛ ጋር ከነበሩ ባለሙያዎች፣ ባለእውቀቶች፣ ባለ ልምዶች ጋር ያሳለፍነውን ጥቂት ሰዓታት እንግዲህ ከእናንተ ጋር እናሳልፋለን። ተከታትለን እንመለስ። መልካም ቆይታ። ጦቢያ ሲባል ገና ከስሙ የሚመጣልኝ የአፈወርቅ ገብረ ኢየሱስ የጦቢያ የምትለው መጽሐፍ ነች። በኢትዮጵያ የመጀመሪያው የልብ ወለድ ድርሰት ከሚባሉት ወይም ደግሞ የስነ ጽሑፍ መሰረት ነው። ጦቢያ እና ኢትዮጵያ የሁለት አገር ህዝብ አጠራር ነው። በብሎ የሚጠራው ብዙ ጊዜ በአረብኛ ጦቢያ በነው የሚሉት። ኢትዮጵያ ሲሉ ደግሞ ከግሪክ አነጋገር ጋር የተያዘ ነው። በአጠቃላይ ተቀብለነው ኢትዮጵያ ጦቢያ ሩቅና ቅርብ ናቸው። ራቅ የሚሉት በታሪክ ነው፣ ቅርብነታቸው ደግሞ አሁን በምንሰማው ነው። ስለዚህ መሰረቱ ያው ኢትዮጵያዊነት ነው። እንኳን ወደ ቤትሽ ደህና መጣሽ። ጦቢያ ለእኔ እንዳልሽው ከቀንዲል ቤተ ተውኔት አንድ ደረጃ ጨምሮ አድጎ ያየሁት ልጄ ስለሆነ አባት ደግሞ ልጁን አድጎ በልጽጎ እንደዚህ ከማንም በላይ ደግሞ ለህዝቡ ቀርቦ ለህብረተሰቡ ቀርቦ ለህብረተሰቡ ጋር ግንኙነት ፈጥሮ ከህብረተሰቡ ተምሮ ራሱ ደግሞ ህብረተሰቡን የሚያስተምር ሆኖ ተገኝቶ ሳየው የተሰማኝ ደስታ ማንም አባት በልጁ እንደሚሰማው ያህል ነው። በእርግጥ የቀንዲል እና የጦቢያ አፈጣጠራቸው በአንድ መስመር ቢሆንም አንዱ በአንደኛው ላይ ተመስርቶ የተገነባ ቢሆንም ጦቢያ ባደገ መልኩ በበሰለ መልኩ ደግሞ ህብረተሰቡ ከዚያ ጋር የበሰለ ስለሆነ ያንን የበሰለ ህብረተሰብ ስርዓቱም የተለየ ስርዓት ስለሆነ ያንን ስርዓት ይዞ
ስለመጣ ልዩነት አለው። አንድ አይነት ብሎ ኮፒ አይደለም። በራሱ የራሱን ቀለም የራሱን ገጽታ ይዞ ያደገ ስለሆነ በዚህም ትልቅ ኩራት ይሰማኛል። ጥረትሽ ይታያል እና እንኳን ደስ አለሽ ነው የምልሽ ደጋግሜ። እንኳን እንደዚህ ያበቃሽ እና በጣም ትልቅ ክብር ነው የሚሰማኝ። ልጆቼ አንቺ ብቻ አይደለሽም፣ ብዙ ልጆቼ በዚህ ጉዳይ ላይ በዚያ በቀንዲል ቤተ ተውኔት ስማቸውን የመነሻ ነጥባቸውን አድርገው አሁን ግን በጣም በከፍተኛ ደረጃ የደረሱ ስላሉ እነዚህን ሁሉ ማየት መስማት ልክ ጦቢያን እንደማየት እንደመስማት ነውና እኔ በጣም እድሜ የተጨመረልኝ የምለው አንዱ ይህንን ለማየት ስላበቃኝ ነው ብዬ ነው ማስበው። እጅና እግርሽ ታሽቶ ዝሎ እኔን ለጥንብ አንሳ ጥሎ ከደቀቀ ከደከመ ክንድሽ ያልነሳ ካለ ሞት እንጂ ለእኔስ ምን አለ። የኢትዮጵያ ቤተሰብ ከሆንኩ በግምት 5 ዓመት ይሆነኛል ብዬ አስባለሁ። እኔ አይ ቲንክ የወጣትነት ዘመኔን በታሪክ አጋጣሚ በኢትዮጵያ ስም ብዙ ችግር አልፌበታለሁ። ከዚህ ለውጥ ከመጣ በኋላ የ83 ደርግ ከወደቀ በኋላ በተለይ ኢትዮጵያን ሞሮሌስ እየረሳናት በየቀበሌያችን ለመከፋፈል እየተዘጋጀን የነበረበት ዘመን ነበርና በዛ ጊዜ አንድ ግጥም ሰማሁ፣ አልረሳውም። አንድ ህሊና የምትባል ልጅ ነበረች ስለ ኢትዮጵያ የገጠመችው ግጥም እና ሰርፕራይዝ ከዛ ደጋግሜ ያየሁት እና ሳይ እዛ ላይ ከባለቤቴ ጋር የሚሰራ አንድ ሰው አየንና የት ነው ይሄ ቦታ እስኪ ጠይቄው ያልኳት። ከዛ ወደዚህ መጣሁ። ከዛ ቤተሰብ መሆን እንደሚቻል አወቅሁ። ቤተሰብ ሆንኩ። ሁሌ እሰበሰባለሁ አትሊስት ስራዬ በሚፈቅድልኝ ጊዜ በሙሉ። ስለዚህ ስለ ኢትዮጵያ እውነተኛዋ እኔ ስለማውቃት ኢትዮጵያ ማለት ነው አንድ ህዝብ አንድ ሀገር ላላት ኢትዮጵያ ስለ እሷ የተለያዩ አርቲስቶች ያላቸውን ልባዊ ነገር ሲያቀርቡ ማየት ለእኔ ትልቅ እርካታ ይሰጠኛል። ኢንፋክት በብዙ ቋንቋ ቢነገር ይሄ ፕሮግራም ብዬ እመኛለሁ። ከአዘጋጆችም ጋር አንዳንድ የተናገሩ የሀሳብ ያቀርቡበት ጊዜ ነበር። ስለዚህ እንደዛ ነው የጀመርኩት። ጦቢያ ከላይ ቀልድና ሳቅ አለው። ጠዋት ስንነሳ ቀና ስንል አዲስ ዘመን እዚህ ጋር ኢትዮጵያ ላይ ራል እዛ ጋር ቀልዱ ሳቁ፣ ከውስጥ ደግሞ ስናሰው ቁም ነገሩ አለ። ደግሞ መሰባሰቡ፣ ያ ሁሉ ሰው መሰባሰቡ፣ ተገፋፍተን መግባታችን እንግዲህ ያ ለጦቢያ ያለው ፍቅር ነው። ብዙ ነገር እናይበታለን። አንዳንድ ጊዜ እናለቅሳለን፣ አንዳንድ ጊዜ እንስቃለን። ምክንያቱም የዚህን ሰፈር ሰዎች ክሳቸውንም ፍርዳቸውንም አውቀዋለሁ። አንዷ ከባሏ ትጣላና ባሏን ፍርድ ቤት ትገትረዋለች። ክሱ ምንድነው ሲባል በሆዱ ሰድቦኛል። የክሱ አይደለም የሚገርመው፣ ምስክሩ ነው የተባሉት ጎረቤቶቿ አዎ ሰምተነዋል። ለዚህ ነው እንደኛ ሰፈር ሰው ሽረት አታደርገኝም ነው። የጦቢያ ፕሮግራም እርግጠኛ ነኝ እንኳን እኔ ባለሁበት አካባቢ ከሞላ ጎደል በቴሌቪዥን የሚከታተሉ ማንኛውም ሰው የሚሰማው ፕሮግራም እንደሆነ አውቃለሁ። ምክንያቱም አንዳንድ ቦታ ላይ ሲሄድ ስለ ጦቢያ ፕሮግራሞች ስለ እንደዚህ ያሉ ከፕሮግራሞች አንድ ሁለቱን እያወጡ ሲናገሩ ሰምቻለሁ። አንዱ እሱ ነው። በአካባቢም ጥሩ አመለካከት እንዳለው ህዝቡ ተረድቻለሁ ብዬ አስባለሁ። ውዲቷ ለእናት ኢትዮጵያ አሁን ጦቢያን እኔ ብዙ ጊዜ ደጋግሜ ታውቂያለሽ መጥቻ አይቻለሁኝ። ችግር ብቻ የሚያቀርብ አይደለምና ወይም ደግሞ በአንድ በተዘጋ ቤት ውስጥ አስገብቶ ተርባሃል፣ ተጠምተሃል፣ ተቸግረሃል የሚል ብቻ ሳይሆን መስኮት ጭምር የሚያሳይ መውጫህ ደግሞ ይሄ ነው ብሎ የሚጠቁም አስተማሪ ባህሪ ያለው በመሆኑ ይሄ ጠቀሜታው ለሚያዘጋጁት ተዋናያን ወይም ለዋናው አዘጋጅ ሳይሆን ለህብረተሰቡ ጭምር ነው።
ህብረተሰቡ መተንፈሻ ይፈልጋል የትም ቦታ የትም ሀገር ላይ እና አንዳንድ ጊዜ ራሱ መንግስት እንደዚህ አይነት ተወጠረ ዘመን ውስጥ ራሱ እንኳን ባይወጥር ዓለም በተወጠረበት ዘመን ውስጥ ራሱ እንኳን ባያስቸግር ዓለም በተቸገረበት ዘመን ውስጥ ያለ ህብረተሰብ ይተንፍስ፣ ትንሽ ይናገር፣ ጭንቀቱን ያውጣበት፣ በሽታውን ለሐኪም እንደሚናገር ለኪነ ጥበብ ይናገር፣ ኪነ ጥበብ ይፈውሰው ብሎ አዘጋጅቶ አደራጅቶ በጀት ከፍሎ ብዙ ነገር ሊያደርግ የሚችል ይህን ማድረግም ነበረበት ብዬ ነው የማስበው። እኛ በነበርንበት ጊዜ እንደዚህ አይነት ነገሮች አሉ። ሆን ተብለው ነፃ የሚለቀቁ አሁን በንጉሠ ነገሥቱ ጊዜ እንደ ጳውሎስ የመሳሰሉ እንደ መምህር አብራራው ምናምን ልጅ ነሽ አታውቂም እንጂ መምህር አብራራው በሚባል ሬዲዮ እንትን ነበረ። እንደነዚህ የመሳሰሉት እንትኖች ይለቀቃሉ። እንደው ዘራፍ ብሎ እንትን ውስጥ እንዳይገቡም እንዳይወጡም ተደርገው ህዝቡ ግን ያን በዛች አማካይነት ትንሽ ነፃነት ተሰምቶት ስሜቱን የሚገልጽበት ሁኔታ ይፈጠራል እና ጦቢያ ከነዚህ ውስጥ ከግንባር ቀደም ነው። 14 ዓመት ቀላል አይደለም። 14 ዓመት ከህዝብ ጋር መኖርም ቀላል አይደለም። አንዳንድ ጊዜ ኪነ ጥበብ ራሱ ይደርቃል። የጦቢያ ምንጭ ግን አይደርቅም ነበር የሚገርምሽ ነገር እና ይሄ ደግሞ የአመራሩ ያፈጣጠሩና ያወቃቀሩ ምሽቱ አወቃቀር የሚወስነው ነው እና አዳዲስ ወጣቶች ይፈልቁበታል። አዳዲስ ግጥሞች፣ ልቦለዶች፣ ማናጫጭር ትርክቶች፣ ብዙ ነገር ሙዚቃዎች አሁን በአንቺ ጋር የተጀመሩት ኮረስ የወጣቶች ኮረስ አሁን በሌሎች እንትኖች መንግስት እየተጠቀመባቸው ያለሁኝ በስብሰባ አዳራሾች ላይ ሁሉ እና እንዲህ አይነት ብሎ ራስን ብቻ አጉልቶ የሚያሳይ ሳይሆን የሚያስተላልፍ እውቀትን የሚያሸጋግር አሸጋጋሪነቱ ምንድን ነው? ጥበብን ወደ አንዱ የህብረተሰብ ክፍል አሁን ከኔ የወሰድሽው ወይም ከኔ አንቺው ራስሽም አካል ስለነበርሽ ቀንዲል ለጦቢያ የሰጠውን ያህል ደግሞ ጦቢያ ደግሞ ብዙ ጎንደር ሳይቀር ድረስ ማሲንቆ በጃዝ ምን የሚል ሂጄ ሁሉ መርቄያለሁኝ እና ይሄ ምንድነው ትልቅነቱ? አሁን አንዳንዱን በራሱ ማምቶ የሚቀር አለ እና ያወቃቀሩ ቀላል አይደለም። ለሽግግር ለሌላ ጥበብ ማሸጋገሪያ ድልድይ እንዲሆን ተደርጎ የተዘጋጀ ስለሆነ የህዝቡ መተንፈሻ ብቻ ሳይሆን አዳዲስ ወጣቶችን፣ አዳዲስ የጥበብ ቡድኖችን፣ አዳዲስ የጥበብ ስራዎች እንዲቀርቡም መድረክ የሚከፍት በመሆኑ ልንኮራበት የሚገባ ነው በመላ እና ይህን ደግሞ የጥበቡ ሰውም ህብረተሰቡም መንግስትም ትኩረት ሰጥቶት ሊደግፈው የሚችል ጉዳይ ነው። በእኛ ጊዜ ብዙ ጊዜ እንደዚህ አይነት ነገር ተጀምሮ ሆ ይባልለትና ወይ መንግስት ይጠለዋል ወይ የኢኮኖሚ ሀቅም ያጥራል፣ በዚያው በሱሶ ይቀራል። አሁን ለህዝብ የመሰለ የኪነ ጥበብ ስራ የምታውቂው ነው፣ ዓለምን በሙሉ የዞረ ነው። ግን ይሄ ስራ እንዳለ ኢንታክት እንደሆነ እንደተደራጀ አዳራሽ ተሰጥቶት ለውጭ ጥበቡ የሚውል የውጭውን ዓለም የሚያስተምር አንድ የኪነት ቡድን ሆኖ ቢዘጋጅ ኖሮ ብዙ ነገሮችን ይፈጽም ነበር። እንኳን ሌላ ሲመለስ ለህዝቡም እንዳይታይ ነው። ለኢትዮጵያ ህዝብ አላየውም። እንዲህ አይነት ነገር አደጋ ነው፣ ለጥበብ በጣም አደጋ ነው እና በዚህ ላይ ትኩረት ሊሰጠው ይገባል። እኔ አሁንም እንትን የምለው መንግስትም ህዝብም በእንደዚህ አይነት በጦቢያን በመሳሰሉ ስራዎች ላይ የኔ ነው ብሎ ተቀብሎ ትኩረቱን እርምቱን ጭምር ሲሳሳትም ይሄ አግባብ አይደለም ብሎ ምክንያቱም ምስራቅ አንቺ እኮ ድልድይ ነሽ፣ በመንግስትና በህዝብ መካከል ያለሽ ድልድይ ነሽ። ህዝቡም ሲሳሳት ዞር በል ልክ አይደለህም ብለሽ ምትወቅሽ፣ መንግስትም ሲሳሳት የለም ይሄ ትክክል አይደለም እና ሁለቱን በምታገናኛቸው በጥበብ መድረክ የምታገኛቸው ትልቅ መድረክ ነሽና በጥንቃቄ የሚሰራበት በጥንቃቄ ህብረተሰቡ ሊከተለው የሚገባ የጥበብ መድረክ ነው ብዬ ነው የማስበው። አልረሳም ረስተሻል። የሂሳብ መምህራችን ስሌት ሲያስተምረን ነጭ ጋውን ለብሶ በውስጥ ታዋቂነት አንድ የሌለው እውቀት አይጸድቅም ጨርሶ
በተለይም ለአንድ መካከለኛ የኑሮ ህይወት ውስጥ ላለ ከፍተኛ የመዝናናትን የማወቅን ስለራሱም ስለሌላውም ማህበራዊ ሂደቱን በማህበራዊ ሂስ ልበለው ሶሻል ክሪቲክ በሆነ መልክ በበጎ መልኩ የሚዳስስ በመሆኑ ትልቅ በረከት አለው ብዬ አስባለሁ። ምክንያቱም ያዝናናል፣ ያነጋግራል፣ ያስቃል። እንደውም የሚያስቀው በአብዛኛው በባህሪያችን በአጠቃላይ ባህሪያችን ትንሽ ሽሙጥ ሲኖረው ደስ ይለናል። ይሄ የአካባቢ ማህበረሰብ አመለካከት ነው። ግን ያ ሽሙጥ ወይም ደግሞ ያ ሂስ ብዙ ቦታ ላይ ያለ ደካማ ነጥቦቻችንን ሲነካ ነውና ደካማ ነጥብ የሚነግረው በለስላሳ ቋንቋ በጨዋታ አስመስሎ ስለሆነ ለከፍታ ላይ ላለው ማህበረሰብ ውሳኔ ለሚሰጠው ማህበረሰብ ጉድለቱን ያሳያል ብዬ አስባለሁ። ምክንያቱም አንድ ማህበረሰብ ወይም አንድ ህዝብ በጋራ ከገባው ያ ነገር መጠየቅ ያለበት ነው። ምን ስለሆነ ነው እንደዚህ ያለው ይባላልና ከጥንትም አንስቶ ወይም ከራቅ ካለ ሁኔታ አለቃ ገብረሃና በዚህ የሚታዩ ናቸው። የማህበሩን ሰቡን ችግር በዘዴ የሚናገሩ ወይም የዕለቱን ሁኔታ የሚናገሩ ስለሆነ ጦቢያ ማህበራዊ ሂስ የሚሰጥ ነው። ስለዚህ ያሳደረው ተጽዕኖ ከፍ ያለ ነው ብዬ አስባለሁ። ለእኔ ትልቅ እርካታ ይሰጠኛል። አትሊስት አሁንም ቢሆን ያ ወጣትነቴን ሳክሪፋይስ ያደረኩበት ነገር ስቲል አልጠፋም፣ ይኖራል የሚል ተስፋ በውስጤ ያጨፍልኛል። እንደምን አላችሁ? እንዴት አመሻችሁ? ፈሪ አስመሳይ ሁላ አሁን ለሰላምታ እግዚአብሔር ይመስገን የሚል ቃል ለማውጣት ምንድነው እንደዚህ በፍርሃት መራድ? ኪነ ጥበብ ራሱ ዝማሬውም ላይ ቀልዱም ላይ ያ ሁሉ የሚታየው ኪነ ጥበብ ብዙ ሰው ነው ያዘነው። ብዙ ሰው ዛሬ እዛ ሊሄድ መስላቸው ይጀመር ይሆን ነው ያሉት። እንግዲህ ስም የለኝም በቤቴ ስም የለኝም በቤቴ አንዱም የዋህ ሲለኝ አንዱ ሲለኛ ከላቴ ጎኔ ሽፍታዬ ሲሉኝ በፍቅራቸው ሲጠሩኝ ናፈቀኝ ጎረቤቱ ናፈቀኝ ጨዋታ ናፈቀኝ ወንድሞቼ አይጠፋም ትዝታ ናፈቀኝ ደገኛው ቄስ ሞገስ በፈረስ በበቅሎ ታግዞ ሲመጣ ለዓመት በዓል ጨዋታ ሰውን እያለ ሲቀበል በእምቢልታ አንተዬ በቀና ጨዋታ አይቆጡም ጌታ ሀገሩ ገነኛ ሆይ ያለ ሲመጣ አባዬ ናፈቀኝ ከብቶቹ ጌታ ሲባርክ ሲመርቅ የቤቱን ጫወታ እምዬ እናት ዓለም ጉልበትሽ ትሮጣሽ ይበልጣል ቀይ ሰው ያዘው ሁሉ ትሸጠገበው ፈቀኝ አያታድ ወዲህ የሺመላ አማራ አይችልም ገላዬ የኔ ወዲያ ሌዋን አቁም ከኋላዬ አያና ድማሙ አታቱርክ የሚባለው የቱርክ መሪ አገራቸውን ሲገነቡ በአዲስ ጥያቄ ያነሱት ምን ላይ እንጀምር ብለው ኢኮኖሚውን እናዳብር። ኢኮኖሚ ታለቁ አይደለም ድማሹ ደግሞ ፖለቲካው ዋናው ፖለቲካ ነው። ፖለቲካው መጠንከር ማት ነገሮች ያልተናገሩት ነገር የለም። ሰውየው ግን ምን አለ? ከኪነ ጥበብ እንጀምራለን። ኪነ ጥበብ ነው ለዚህ ሁሉ መፍትሄ የሚሰጠዋል። እውነትም ነው። ጥበብ ነው ፖለቲካውንም የሚመራው። ጥበብ ነው ኢኮኖሚውንም የሚመራው። ማንኛውንም ህብረተሰብ የሚመራው ጥበብ ነው። የአሜሪካ ሰራዊት ወታደር በተግባር ቪየትናም ሄዶ ሲያሸንፍ አናየም። ካምቦዲያ ምናምን ተሸንፎ ነው የሚመጣው። ግን የአሜሪካ ወታደር ስትይ ግን ልብሽ ነው የሚረበሸው። ሀያል ብለሽ ትልቅ ነው
ማን ነው ይህን የፈጠረው? ይህንን ኃይል ሆሊውድ ነው የፈጠረው። ህብረተሰቡን ምን ያህል እንደሚያነሳ በእኛ እንኳን ሀቅ ህዝብ ለህዝብን ሂደን ስንመለስ ማይክል ጃክሰን እስክስታውን የት ነው ያመጣው ሲባል ፒፕል ቱ ፒፕል ከህዝብ ለህዝብ ነው ያለው። ምን ያህል ተጽዕኖ ሊያሳድር እንደሚችል ዓለምንም ይለውጣል፣ የህብረተሰቡን ሁኔታ ይለውጣል፣ የኢትዮጵያ የራሷን የሀገሪቷን ኢሜጅ ይለውጣል። ኢሜጇን መጥፎ ኢሜጇን ያኔ ትዝልሽ እንደሆነኛ ስንል ረሃብ ማለት ኢትዮጵያ ማለት ተብሎ በዲክሽነሪ የተጻፈበት ዘመን ነው። ያንን ለውጦ ምን አይነት ጠንካራ የኪነ ጥበብ መድረክ ዓለምን እንደሚለውጥ አገሪቷን ወደ ትልቅ ደረጃ ከፍ እንደሚያደርግ መታወቅ ያለበት ነው። ይህንን ያመነ መንግስት ማንኛውንም ነገር ጥበቡ ላይ ያስቀምጣል። ሴፕቴምበር 11 ያ ችግር ሲፈጠር የአሜሪካ ስቴት መሪዎች የት ነው የሄዱት? ሆሊውድ ነው። አድኑን፣ ህዝቡ እንዳይረበሽ፣ ህዝቡ ችግር ውስጥ እንዳይገባ አድኑን ያለው ሰራዊቱን አይደለም፣ ጥበቡን ነው ያደረገው። ስለዚህ ምክንያቱም መብት አላቸው እነሱ። ያን ሆሊውድ አሁን የመንግስት ሀብት የለበትም ታውቂያለሽ፣ የህብረተሰቡ ነው። ህብረተሰቡ አንድ ነጋዴ ለሆሊውድ የሚያደርገውን ወጪ በግብር ላይ ተቀንሶ ያገኝለዋል። ስለዚህ ድጋፍ ስላለው ከመንግስት ያንን ይረዳ፣ መንግስት ረዳው፣ ግለሰቡ ረዳው ምንም ማለት አይደለም። ለምን ያገኘዋላ በእጁ አዙር ያንን እንትን ጥበብን ረዳው ያለ የሀብታም ነጋዴ መንግስትን ረዳ እንደሚባል ነው የሚቆጠርለት። እንዲህ ተደርጎ ነው የተዋቀረው። ጥበብ ትረዳለች። ጥበብ ደግሞ መልሳ አገሩንም ህብረተሰቡንም የንግድ ህብረተሰቡን ኢኮኖሚውን፣ ፖለቲካውን፣ ባህሉን ይህን ሁሉ ይዛ ወደፊት ትራመዳለች። እኛ እኮ ጦር ሜዳ እኮ ሄደን እኮ ግፋ በለው የምንለው ይሄ ደግሞ ትናንትና አይደለም። በነገሮች ላይ በአድዋ ጦርነት ማሲንቆውን ይዞ ሂዶ የምትሄደው ማንን ጥለህ ነው እያለ እየዘመረ እያቀራራ እኮ ወደ ጦር ግንባር መልሶ የሚከተው የነበረው ድሮ ጀምሮ ታውቂያቸዋለሽ አዝማሪዎቹ። እና ምን ማለት ነው የጥበብ ወሮታ ይሄ ብቻ አይደለም። እና በዛ ጦርነት ላይ ድል ካደረጉ በኋላ እኛ አዝማሪዎች የተወደቁ ማንም አይላቸው። ማንም ድሉ ሲገኝ ማን ይሆናል? የጎፈር የለበሰው ጠበንጃ የያዘው ብቻ። ከጠበንጃው በላይ ግን ያዋጋው ማን ነው? ጥበብ ነው። ይሄንን ለማድረግ ኪነ ጥበቡን ወደ ላይ ለማድረግ ወደ ከፍ ለማድረግ ችግሮችን እንዲፈታ ለማድረግ ዛሬ ችግር ተብሎ በየቦታው የሚነገረው ነገር ሁሉ ኪነ ጥበብ ቢገባበት የ2 ደቂቃ ጥያቄ ነው። አንድ ኪነ ጥበብ አንድ ቦታ ላይ ወስደሽ የአንድ ኪነ ጥበብን የአንድ ክልል ወይም የአንድ ክፍልን ወይም የአንድ አካባቢን ኪነ ጥበብ ተጣላበት አካባቢ ላይ ወስደሽ ብታጫውጪው አለቀ። እንዴ የጋሞች ሳር እኮ ጦርነት ያቆማል አይቆም እንዴ? የአዳስንቄ ዘንግ እኮ ልም ያለውን ጦርነት የስበርስ ጦርነት አቁማ ወንዶችን ከልክላ አንበርክካ ኮንተም በዛች ዘንግ ይህንን ጥበብ ማንጠቀምበት ምክንያት አይገባኝም። ይሄ ሁሉ የጥበብ አካል ነው። ስለዚህ መንግስት ትኩረቱን ጥበብ ላይ ቢያደርግ ይህን ሁሉ ሰራዊት አይቀልብም፣ ይህን ሁሉ ኢኮኖሚ አያወጣም። እኔ እንደዚያ ነው የማስበው። የሰላሙ ፋና ይድመቅ ይብራላቸው ሀገራችን ትልቅ ችግር ውስጥ አለች። ስንት ሰው ችግሩን እንደሚረዳ ባላውቅም ግን የችግራችን ምንጭ ግን አስተሳሰባችን ነው ብዬ አስባለሁ። አስተሳሰባችን ከጣሊያን ጊዜ ጀምሮ ሲበረዝ የኖረ አስተሳሰብ ነው። ጣሊያን ነፃ ላወጣ መጣሁ ብሎ የተናገረውን በተለያየ ጊዜ ያሉ ወጣቶችም ያንን ነገር ተቀብለው ሲያስተጋቡት የተለያየ ሀሳብ ያላቸው ሰዎችም በዛ ላይ ሲጨምሩ አሁን ብዙ ከእውነት የተጣላንበት ጊዜ ላይ ደርሰናል። እውነትና ውሸቱን መለየት የማንችልበት ጊዜ ደርሰናል። ስለዚህ ስነ ጽሁፍ ያንን ጋፕ ሊሞላ ይችላል ብዬ አስባለሁ። ስለዚህ ለታመምነው ህመም የኔ መፍትሄ የአስተሳሰብና የአእምሯችን ማከም ነው። ያን ለማከም ደግሞ ኦልሬዲ በየቦታው ሰው ስለተከፋፈለ ለመደማመጥም ችግር አለ። ኪነ ጥበብ ግን እያዋዛም እያዝናናም ያንን እውነት መዝራት ይችላል።
ብዬ አስባለሁ። ስለዚህ እንደ ጦቢያ አይነት ስራዎች ወደ ቀልባችን እንድንመለስ እውነተኛ ታሪካችንን ዞር ብለን እንድናይ ከሁሉም በላይ ደግሞ ዋናው ነገር ነጋችንን በተለይም የልጆቻችንን ነገ ማሰብ እንድንችል የሚቀሰቅስ ይሆናል ብዬ አስባለሁ። ማተኮርም ያለበት ይሄ ነው። ምክንያቱም እኛም እናልፋለን፣ ከኛ በፊት ያሉት አልፈዋል። ብናጠፋም ብናለማም ያለማውም ያጠፋውም ያልፋል። ግን ልጆቻችን የሚቀበሉት ሀገር ሰርቶ ማለፍ ዋና ነገር ነው። ስለዚህ ኪነ ጥበብ በዚህ ትልቅ ፓርት ይኖረዋል ብዬ አስባለሁ። ለዚህ ነው ቤተሰብ ሆኜ የምቀጥለው። ሌላው እንዲሁ መናገር እንደምንፈልግ ሁሉ መስማት ደግሞ መቻል አለብን። ትዳርና ስልጣን የሚታጣው ምላስ እየረዘመ ጆሮ እየጠበበ ሲመጣ ነው። አባወራ የታቸው እንደሆነ የኢትዮጵያ አባወራ ሚስቱ ጋር ውይይት ይጀምራል። እንወያያለን። እሺ ብላ ትቀመጣለች። እሱ ይጀምራል። ይናገርና በቃ ጨርሻለሁ ደህና ዋይ። በእውነት በ21ኛው መቶ ክፍለ ዘመን እንዲህ ያለ አባወራ አያዋጣም ለትዳር። ኢትዮጵያን ነው እንጂ ሁሉ ነገር ባህሏ፣ ሀዘኗን፣ ደስታዋን፣ አንድነቷን ያ ሁሉ ነው በአንድ መድረክ ላይ የምናየው። ብዙ ድጋፍ አልሰጠናችሁም። ሄዶ መሰብሰቡ ብቻ ሳይሆን ፋይናንሻልም ገንዘብንም የምኑንም ነገር በግድ ማድረግ አለበት። ነገ ልጆቻችን እንትን የሚሉት ነው። ባይዘዌ 83 ዓመቴ ነው። እምቢ ብዬ ነው እና ምልሽ ሌላ ስብስብ ቤት አለ። መንግስትን ግልበጥ አላል የምንለው ስነ ጽሁፍን ማዳበር የሚወጡትን ጸሐፊዎችም ሞራል መስጠት ይሄ ነው። ታዲያ ይሄ የማይደገፍበት ምክንያት የለም። ዘንባባሽ ይዘንጠፍ ይብዛልሽ ሰላሙ፣ ህዝብሽ ጠግቦ ይደር ይነቀል ሰንኮፉ ይጥፋልሽ ህመሙ። ተመልካቾቻችን እንግዲህ በጦቢያ ረጅም ጊዜ ሂደት እንዲሁ ደግሞ በተለያዩ መድረኮች በምናቀርባቸው ስራዎች በተለያዩ ዓለማት በመጣን ጊዜ የምትቀበሉን በስራዎቻችን ተስፋ የምታደርጉ እንዲሁ ደግሞ በዚህ መድረክ ላይ ያበቡትን ወጣቶች የምትደግፉልን በመላው ዓለም ያላችሁ በእውነት እጅግ አድርገን ልናመሰግናችሁ እንወዳለን። አንድ ጥበብ ያለ አንድ ሰው ድጋፍ ምንም መሆን ስለማይችል የእያንዳንዳችሁ ድጋፍና አይዟችሁ ባይነት እኛን እዚህ አድርሶናል። በተለይ ገበሬዎች የምትመርቁን የምትጸልዩልን የልባችን አድራሻ የገባችሁ በዚህም ያላችሁ በውጭም ያላችሁ ኢትዮጵያውያን እንግዲህ የኛ ፍላጎትና የኛ ዓላማ ሀገራችን ከፍ የምትልበትን ማንኛውም በኪነ ጥበብ ሊገለጥ ይገባል የምንላቸውን ሀሳቦች ማራመድ ነው። በዚህ መንገድ ግን ምናልባት አልፎ አልፎ አስተን ቢሆን አጉለን ቢሆን አላሟላን ቢሆን እንግዲህ ለዚህ ቅርታ እንጠይቃለን። ነገር ግን በያላችሁበት ሆናችሁ ደግሞ ይሄ ነገር መጨመር አለበት ይሄ ነገር መካተት አለበት የምትሉትን ደግሞ እባካችሁ ጥሪያችን በመናስተላልፍላችሁ አድራሻዎችና መገናኛ መንገዶች እባካችሁ የእናንተን ስራ የእናንተን አስተዋጽኦ ታደርጉ ዘንድ መልእክታችን በድጋሚ እናስተላልፋለን። እንግዲህ ሀገር በኪነ ጥበብ ታድጋለች። በነፃ ሀሳብና በሰከነ መንፈስ ኢትዮጵያና ኢትዮጵያዊነት እናድምቅ ስንል ሀሳብ ነፃ መሆን አለበት። ኢትዮጵያ ልትደምቅ የምትችለው በሁሉም ትብብር ነው። በሁሉም ባህል፣ በሁሉም እሴት፣ በሁሉም ቋንቋ ስለሆነ ቋንቋችሁን እናዋጣ፣ እሴቶቻችሁን እናዋጣ፣ አንድነት እናዋጣ፣ ፍቅርን እናዋጣ፣ ገንዘብ እናዋጣ ለማለት እንወዳለን። ምክንያቱም የአንድ ገጣሚ ትግል ወይ ደግሞ የገጣሚዎች የባለሙያዎች ትግል ብቻ ምንም ሊያደርግ ስለማይችል በተለይ ደግሞ ባለሀብቶች በተለይ ደግሞ አዳራሾች ያሏችሁ በተለይ ደግሞ ወጣቶች ሊሰበሰቡበት የሚችሉባቸው ስፍራዎች ያላችሁ ባለሀብቶች ልትኖሩ ትችላላችሁ። ስለዚህ በእነዛ ስፍራዎቻችሁ ልጆቻችንን ወጣቶቻችንን እንድናሳትፍ እንድንለወጥበት የበኩላችሁን አስተዋጽኦ አድርጉ ለማለት እንወዳለን። እንግዲህ ሀገር የሚጠብቀው ወጣት ነው ካልን ወጣቱ የሚሰበሰብበት ስፍራና አካባቢ ከሌለው ኢትዮጵያዊነትን ከየት ይማራታል? ስለዚህ ኢትዮጵያን የምናስተምርበት እቅድና ዓላማ ካለን ይህን ደግሞ ለመደገፍ የእናንተ እጅ ያስፈልገናልና ተያይዘን ሀገራችንን ከፍ እናድርግ ለማለት እንወዳለን። እንግዲህ ይህን ፕሮግራም ከዚህ በኋላ ከ8 ሰዓት እስከ 10 ሰዓት ባሉት ጊዜያቶች በመድረኮቻችንም በዚህ በስቱዲዮም የምንቀርጻቸውን አዘጋጅተን ወደ እናንተ እናቀርባለን። ከዚህ በኋላ መጨመር ያለብንን ማስተካከል ያለብንን ደግሞ እናንተ እየነገራችሁን እየተራረምን ኢትዮጵያን ከፍ እናደርጋለን። እንግሊዛዊ ነው፣ እኔ ኢትዮጵያዊ ነኝ። እሱ ቢኤስሲ ኢኮኖሚክስ ነው፣ እኔ ቢኤስሲ ኤጁኬሽን ነኝ። እሱ 5 ዓመት የገደለውን ትምህርት ቤት በ5 ወር አሻሽያለሁ። ኢንስፔክተር አስመጥቼ የሰራሁትን አስገምግሜ ሰጥቻቸዋለሁ። እና በወሩ መጨረሻ ላይ ለአቶ ሉልሰገድ አለማየሁ
የመድኃኔዓለም ትምህርት ቤት ዲሬክተር ሆነው ተሹመዋል የሚል መጣ። ማን ይሻለኝ ከዚያ በኋላ? እኔም እንዳልሞት ስለምፈልግ ያው በርከት ብትሉልኝ፣ እነዚህ ደግሞ አንቺ ነሽ ዋናው። አሁን ከዚህ በኋላ እኮ አንቺ ተረክበሽ ስንት ጦቢያዎች ላፍራ፣ ስንት ጦቢያዎች ልይ ማለት ያለብሽ አንቺ ነሽ። ሰፊ ሆድ፣ ሰፊ ልብ፣ ሰፊ አእምሮ ይዘሽ ሌሎች እንዲወጡ በር መክፈት ይኖርብሻል። ጥሩ ጅማሮ ነው። በአንቺ ብቻ የሚቆም አይደለም። እንደምታውቂው ነው እዚች ሀገር ሀገሪቷ ውስጥ ያሉ የቲያትር ቤቶች እንኳን ከ2 ከ3 አይበልጡም። በየአመቱ የምናወጣው አክተር የት እንደሚደርስ ማናቅም እና ይህም ራሱ አንድ ትኩረት ሊሰጠው የሚገባና መድረኮች እንዴት ነው መዘጋጀት የሚችሉት? የንግዱ ህብረተሰብ መድረክን እንዴት አድርጎ ያዘጋጅ? መንግስት በምን ይርዳው? በጥበቡ በመድረክ አዘገጃጀቱ። ምክንያቱም የሚወጣው የጥበብ ኃይል ቀላል አይደለም፣ ግን ቦታ የለውም። ግማሹ ብዙ ነገሮች ሆኗል እና ይህንን ለማድረግ መንግስት ትኩረቱ በሰው በማፍራት ብቻ ሳይሆን የተፈራው ሰው የሚጫወትባቸው የሚሰራባቸው መድረኮችንም ጭምር የመመልከት ጉዳይ ያስፈልገዋል። እኔ በዘመነ ደርግ እዛው በነበርኩበት ጊዜ በየወረዳው በቀበሌዎች ወረዳዎች ሁሉ የኪነ ጥበብ የቲያትር መድረክ ነበራቸው አሉ አሁንም። እና እነዚህን እንደገና ኦርጋናይዝ አድርጎ አደራጅቶ ወደ ጥበብ መድረክ ለውጦ በየአካባቢው ላሉ የጥበብ ሰዎች የጥበብ ቡድኖች መሰጠት ያለበት ይመስለኛል። ሌላ እንደገና አሁን ያንቺም ባለዕዳ ነሽ ብዬ የምለው ሌላ ግሽ አባይ ቡድን፣ ሌላ የወሎ አምባ፣ ሌላ የፋሲል ቡድኖች የኪነ ጥበብ ቡድኖች በየቦታው በየአካባቢው መፍለቅ መቻል አለባቸው። ምን አይነት ኃይል እንደነበራቸው ታውቂያለሽ። ዘመቻ ድረስ ጦር ሜዳ ድረስ ይሄዳሉ። አገር ወክለው ውጭ ሀገር ኮሪያ፣ ኬንያ ምናምን ይሄዱ ነበር። እንደነዚህ አይነት ቡድኖች ደግሞ አማተሮች መደራጀት አለባቸው። አማተር ማለት የኪነ ጥበብ መሰረት ማለት ነው። ወደ ፕሮፌሽናሊዝም ሊሄድ የሚችል አንድ ሰው አማተር ውስጥ ገብቶ ነው። ልዩነቱ ምናልባት አንዳንድ ጊዜ አሁን የተራዊቱ ኪነ ጥበብ አማተር ነው፣ ልክ እንዳንቺ ማለት ነው። ምክንያቱም ፔሮል የለውም፣ ከመንግስት ገንዘብ ስለማይቀበል ብቻ ነው። በጥበብ ግን ከማንም ይበልጣል። ከብሔራዊ ቲያትር ከምትዩ የበለጠ እውቀት ያለው ሰራዊቱ ውስጥ ያለው ሙዚቀኛ ሊሆን ይችላል። እና እነዚህን ማደራጀት መንግስት በእነዚህ ላይ ትኩረት አድርጎ አገሪቷን በኪነ ጥበብ ማጥለቅለቅ። ደርግ ህይወት ያገኘው በኪነ ጥበቡ ነው። እኔ ማስበው ማምነው ኪነ ጥበብ ዛሬ የጎልደን ታይም የወርቃማ ጊዜ ነው የሚባለው ያ እኛ የነበርንበት ያውም ልባይ ጊዜ የደርግ የወታደር ስርዓት ባለበት ጊዜ ውስጥ የፈለቀ ኪነ ጥበብ ወርቃማ እየተባለ ይጠራል። እንዴት? ለምን? ምክንያቱም አብቦ ነበረ ኪነ ጥበብ። የሁሉም የምታየው የጥበብ ሰው የወጣበት በዛን ጊዜ ስለሆነ ነው። እና ለዚህ አንዷኛዋ ታላቋ ክንድ አንቺ ልትሆኚ ትችያለሽ። እና አንቺ በጀመርሽው መንገድ ደግሞ ሌሎችም ከዚህ በፊት እንደጀመርሻቸው ሌሎችም ጦቢያዎች እንዲደራጁ ኃይልሽን ብርታትሽን እጠብቃለሁ። እኔም እድሜ ካለኝ እንግዲህ በተከፈቱት ሁሉ እየሄድኩ ያለሁ። ስጀምር እንዳልኩት እኔ ትንሽ መዝናናቱ ላይ ብዙም አይደለሁም። እንደውም አንዱ ይሄን ታረጋለህ አላረግም፣ ትጠጣለህ አልጠጣም፣ ስጋ ትበላለህ ጥሬ ስጋ አልበላም ምናምን ስለው ምኑን ኖርከዋ ብሎኛል። ስለዚህ አሁን ገባኝ መኖር ምን እንደሆነችና አልፎ አልፎ እዚህ ብቅ ማለት ያስፈልጋል ይመስለኛል፣ ቀለል ለማድረግ ህይወት። ይህን ፕሮግራም ወደዋለሁ፣ ቤቴ ሆኜ ነው የምመለከተው። ምክንያቱም ይህን ያህል ኦዲየንስ ያለበት ቦታ ላይ መጥቼ ብዙም ተናግሬ ስለማላቅ ትንሽ የቢሮ ጀግና ነኝ እንጂ እንደዚህ አይነት ቦታ ጀግና አይደለሁ። መጻፍ አለብን ብዬ አምናለሁ። በእኔ እድሜ ያለን ሰዎች ስንኖርም የተማርነው ሰዎች እውቀት ሳናካፍል ስንሞትም ይዘነው ወደ መቃብር ምን ሄድ ከሆነ ጥቅም የለውም። መጽሐፍ እንደ ልጅ ነው፣ መነሻ ነው፣ ማስታወሻ ነው። ብዙ ሰው ነው የሚያደንቀው ከምታስቡት በላይ። ጦቢያ ትምህርት ቤታችንም ነው።
ጦቢያ መደሰቻችን መሳቃችንም ነው። ስለዚህ ሌላ ቀርቶ አሜሪካን ብቻ ሳይሆን ሌላም ሀገር ውስጥ ብቻ ሳይሆን በያለበት ሁሉ ያየዋል እኮ ሁሉ ይደሰቱበታል። ካናዳ ይደሰቱበታል፣ አሜሪካን ሀገር ይደሰቱበታል። እንግዲህ ለስነ ልቦና ምን በለው ለስነ ጥበብ የመጀመሪያው እርካታ የሚሰጠው መዝናናቱ ነው። ምክንያቱም በአንድ በተወሰነ አካባቢ ሁሉም በየሙያው የተለያየ ሙያ ውስጥ ያለ አንድ ጦቢያ ፕሮግራም ላይ እንዲህ የመሳሰሉ የቲያትር፣ የሙዚቃ፣ የስዕል፣ የስነ ጽሁፍ ፕሮግራሞች ላይ መጥቶ ባይኑ አይቶ በጆሮ ሰምቶ አብሮ ስቆ ሲገባ ተደስቶ ሲገባ ትልቅ ለህብረተሰቡ ትልቅ መዝናናትን ይፈጥራል። ስለዚህ ይሄ ትልቅ አገራዊ ተሰጥኦ ነው። ይሄንን ለማግኘት ደግሞ በጦቢያ ውስጥ ያየሁት 3-4 አይነት ፕሮግራሞችን ያየሁት። አንደኛ አሉ የተባሉ የሙያ ሰዎች ተጋብዘው ንግግር ያደርጋሉ። ንግግሩን እዛው መድረክ ላይ ቃል በቃል በህዝብ ፊት ነው የሚናገሩት እና ቅርበት ይፈጥራል በህዝብና በሙያተኞች መካከል። ሁለተኛ በእንግድነት የሚመጡ የተለያዩ ዝና ያላቸው ሰዎች ስለሆኑ ለመሰማት እንትን ያሉና ለጠራቸው የምችላቸው ለምሳሌ የጌትነት ተውና አቦ የሚለው ስለ አባይ ስለ ሌላም የጻፋቸው ነገሮች ጌትነት ነው። የተለያዩ የጥበብ ሰዎች የስነ ጽሁፍ ሰዎች ዶክተር አለማየሁ ዋሴ አረክ የመንግስትን ባለስልጣናት የአባይን ግድብ ከገደቡት ዶክተር ስለሺ እና ሌሎችም አስታውሳለሁ። እንዲህ አይነቶችንም ሰዎች አምጥቶ አነጋግሯል። ከዛ በላይ ደግሞ ትዝታ ውስጥ የሚከት ንጹህ የሆኑ ወይም ደግሞ ሀገራዊ ፍቅር ያላቸውን ሙዚቃ የቆዩ ዘፈኖች ለምሳሌ ተጥለው ተረስተው የነበሩ ተነሳ ተራመድን ቀላል እንትን አይደለም። አንደኛ ማህበረሰቡን ያገናኛል። እንዲሁም በህብረተሰቡ እና አሁን ባለው መንግስት አመለካከት መደመር የሚለውን የያዘ ነው። ለምን የድሮውን በጎ የሆኑትን ነገሮች አምጥቶ መድረክ ላይ ያሳያል። አዲስ ነገሮችም ደግሞ ያመጣል። ከተለያየ ክፍለ ሀገር ወይም ደግሞ ክልሎች አንዳንድ ሰዎችን እየጋበዘ ንግግር ያስደርጋል። ቀልድም ጨዋታም ዝየራም በሁለት በኩል አንዳንዴም ከወሎ የመጡ እስካሁን አስታውሳቸዋለሁ እንዴት አይነት ተናጋሪ ሰው እና እንግዲህ ማህበረሰቡን ያገናኛል፣ ያዝናናል፣ ያስደስታል። እንደገናም ቤቱ ገብቶ ያወራል እና ሌላን ነገር ከማሰብ ተራ ነገር ከማሰብ ምን ልበለው እንግዲህ ለሚወዱት ጥሩ ሊሆን ይችላል። በየቦታው ከሚወራው የበለጠ ይሄኛው የበለጠ ያዝናናል እና ብዬ አስባለሁ። ስለዚህ ለህሊናም ለሰው ልጅነትም ለማንነትም ለወደፊትም ለማሰብ ደስ የሚሉ አቅጣጫዎች ያሳያል። ደስ ብሎኛል። ኢኮኖሚ እኮ ማለት እንደዛ አይደለም ማለት ታያ ምንድን ነው ስለው እንዲው ሰበስብብኝ እጄን አወጣሁና ምንድን ነው የምትለው ሰውየው ኢኮኖሚ ምንድን ነው አልኩት። አረ ኢኮኖሚማ ፈረንካ ነው አለ። ይሄ ፈረንካ ወገቧን ሰብሯታል አለ። አሃ በአማርኛ አፋትለውም እንዴ ስለው እረክ አማርኛ አፍ እኮ አንድ እንግሊዝ አፍን አይሸከምም አይችላትም አለ። አይችላትም እኮ ኢኮኖሚ የሚለውን እንግሊዝ አፍ አማርኛ አፍ አይችለውም። ሃያ እንግዲህ እንግሊዝ አፍ የሚችለው ተቻለው አማርኛ አፍን እንካልኩት። ሃያ አኮሌ በእንግሊዝ አፍ ምንድን ነው አልኩት። ደነገጠ። አኮሌ ምንድን ነው በእንግሊዝ አፍ? ደነገጠ። አጎዛ ምንድን ነው በእንግሊዝ አፍ? ደነገጠ። ዝፉቃ ጥሙቃ በእንግሊዝ አፍ ምንድን ነው አልኩት። አሁንም ደነገጠ። አየህ አማርኛ አፍንም እንግሊዝ አፍ አይችላትም አልኩና ምሽልቅ በየ ለህርስል ኪነ ጥበብን ለማሳደግ እንግዲህ ሁሉም የራሱ ፓርቲ ይኖራል ብዬ አስባለሁ። መንግስት ፓርቲ ሊኖረው የሚገባ ማስበው ነፃ በማድረግ ነው። ምክንያቱም ኪነ ጥበብ ውስጥ የሚገቡ ሰዎች ዩዥዋሊ በነፃነት መናገር ማሰብ የሚፈልጉ ሰዎች ናቸው። ያ ሀሳብ አንዳንዴ ይጎረብጣል፣ ለባለስልጣን ይጎረብጣል፣ ለሀብታሙ ይጎረብጣል፣ ለድሃው ይጎረብጣል፣ ለተለያየ ማህበረሰብ የማይስማማ ሊሆን ይችላል። ስለዚህ የመንግስት ፓርቲ ይመስለኝ
ይህን ሀሳብን በነፃነት የመግለጽ መብት ያለ ድንበር ማስከበር የተሳሳተ ሀሳብ ሲሆን ያንን ሀሳብ ፋይት ማድረግ እንጂ በጉልበት ሰፕረስ አለማድረግ ይመስለኛል ከመንግስት ፓርት እንትን የሚያደርገው። ከህዝብ ጎን መደረግ ያለበት ብዬ የማስበው ይህን ነገር ኢንካሬጅ ማድረግ፣ ዲስሚኔት ማድረግ፣ በተለይ የሚስማማን አሁን እንደኔ አንድ ኢትዮጵያ የሚል ምኞትና ሀሳብ ላላቸው አንድ ሀገር አንድ ህዝብ ነን 9 ቋንቋ ቢኖረንም 9 ሃይማኖት ቢኖረንም ግን ዛት ፕራይቬት ነው ሀገራችን ግን አንድ ናት የሚል ሀሳብ ያላቸው ሰዎች ይህንን ሀሳባቸውን ዲስፔት እንትን የሚያስፋፉትን ሰዎች ኢንካሬጅ ፋይናንሻሊ እንትን ማድረግ መደገፍ፣ በተግባር በፓርቲሲፔሽን መደገፍ ይኖርባቸዋል ብዬ አስባለሁ። ባለሙያዎችም ደግሞ ኢንዲፔንደንሳቸውን ጠብቀው እውነተኛ ህሊናቸውን እየሰሙ መሄድ መቻል አለባቸው። ያለ ተራ ንግድ እንዳይሆን ማለት ነው ማጠንቀቅ ይኖርባቸዋል ብዬ አስባለሁ። አገርን እናድን ከተባለ ይሄንን አላግባብ የሚፈስ ደም እናቁም ከተባለ ይሄንን አላግባብ የሚከሰከስ ኢኮኖሚ እናድነው ከተባለ ይሄንን በህዝቦች መካከል ያለውን ልዩነት እና አፍርሰውና በልዩነት ላይ የተመሰረተ ኢትዮጵያዊ አንድነትን እንገንባ ከተባለ አሁንም ዋናው የዚህ ሁሉ ስራ ገንቢው ኪነ ጥበብ ነው። በጥበብ የተገነባ ነገር አይፈርስም። በጠበንጃ የተገነባ ሳይሆን በጥበብ የተገነባ አንድነት፣ በጥበብ የተገነባ ኢትዮጵያዊነት፣ በጥበብ የተገነባ ፍቅር፣ በጥበብ የተገነባ ሰላም ዘላቂ ነው። ጠበንጃ፣ ጉልበት፣ ኃይል ምን ያወጣው ፖለቲካ የገነባው ይፈርሳል፣ እየፈረሰም ነው። ስለዚህ ወደዛ ትኩረታችንን ማድረግ አለብን ብዬ ነው የማስበው። ጦቢያ ቢቀጥል ጥሩ ነው። ራሱን ወይም ደግሞ የፕሮግራሙ አዘጋጆች እና የሚሳተፉትን ኃይላት ሚዛናዊ በሆነ መልኩ እየጠራ እንግዲህ በአራቱም ማዕዘን ካሉት ቢጋብዝ ቢያነጋግር የሆኑ የሚያስተሳስሩ ነገሮችን ቢፈጥር ቢያዝናና፣ ዝማሬው ደስ ይላል። ወጣቶች መተው አንድ ላይ ሴቶች ወንዶች እየተቀባበሉ እስክስታ አለ፣ ሙዚቃው አለ። ከዛ በላይ ደግሞ ህሊናዊ የሆነ ግንኙነት ይፈጥራል። ህሊናዊ የሆነ ፊዚካሊ እንትን ማለት በአካል ማትአገኙን ሰው በህሊና እንድታገኙ ያግዝሻል። ስለዚህ መቀጠሉ ዋጋ አለው። የተጓተትን ጥሬ ተሰፋፍረን ሽልጦ ተካፍለን በድንገት ተጣልተን ያለ ሽማግሌ ራሳችን ታርቀን ያሳለፍነው ጊዜ ያለፈው ያውብ ቀን እሱ ይናፍቀኛል። መንፈስ እንደቀባው ትንቢት ተናጋሪ እንደ አዋቂ ሰው እንደ እውነት ዘዋሪ ሁለት ቋንቋ ሰፍተን ሁለት ቋንቋ መዘን የልዩነቱን ገጽ በፍቅር ደልዘን እኛ በትንሽ ልብ ሁለቱን አንድ አድርገን ከኩዮቼ ጋራ ለሙሽሮች ብለን ያንን የዘፈን ነው አልገባንም እንጂ ለዛሬ ቅኔ ነው። እኔ እናንተ ጋር ስመጣ መታወቂያዬን ያሳየኋቸው አሜሪካን ሀገር ፖስት ያደረኩላቸው መታወቂያዬን ነው እና እንደውም ስስቅ እዛም ደግሞ በአንዳንድ ጊዜ ሲያዩት ሁሉ ሰው መምጣት ይፈልጋል፣ ሁሉ ሰው ማየት ይፈልጋል። እና አሁን ብዙ ሰዎች ናቸው ያዘኑት እና ብናሰባስብ ምልሽ እናንተ ብቻ ሳትሆኑ የዚህ ፍቅር ያለ ሁሉ የገንዘብ መዋጮ ማድረግ አለበት። እኔ በዚህ ነው የማምነው። ድጋፍ መደረግ ያለበት በገንዘብ ነው። ጦቢያ ቢጀምር ማስበው በሌሎች ቋንቋዎችም መተርጎም ቢቻል ማስፋፋት ቢቻል ኢቭን አንድ የተሰራውን እንኳን በትርጉም ለሌሎችም የሚተላለፍበት ለአዲስ አበባዎች አይደለም ገጠር ያለው ኢትዮጵያዊ አሁን በተለይ በየክፍለ ሀገሩ ያለው ወጣት አማርኛ የማይችል ብዙ ነው። ስለዚህ ለዛ ሰውዬ ይሄ ነገር ቢደርሰው እንዴ ብሎ መጠየቅ ይችላል እና ለካ ሀገር አለኝ የሚለውን ሀሳብ እንትን ያደርጋል። ስለዚህ እንደዛ አይነት ነገር ቢጀምር ጦቢያ ጥሩ ነው ብዬ አስባለሁ። ለዚህ እኮ ነው የቻይና ልጅ ቻይና ሆኖ ነው የሚወጣ፣ የነጭ ልጅም ነጭ ሆኖ ነው የሚወጣ። በእኔ ቤተሰብ ቀይ እህት አለችኝ፣ ፀጉሯ የተዝመነመነ
ጥቁር ወንድም አለኝ ጸጉሩ ቆርጨጭ ያለ ከኛ ቤተሰብ የተለያየ መልክ የተለያየ እንትን ያለው አለ። የእናት ሆድ ዥጉርጉር የተባለው የምንለው እኮ ስለተደባለቅን ነው፣ ሌላ አይደለም። እኔ ጦቢያ ላይ አንድ ጦቢያ ላይ ደልጁ ሌላ ነገር ብትጨምር ወኔ አመለካከት ብትጨምር ብትደልጁ አንደኛ ይሰፋል፣ ሁለተኛ የኦዲየንስንም ይከፋፍለዋል። እኔ ይሄ አልቀበለውም። ነገር ግን በሌሎች ክልሎች ደግሞ ሌሎች የክልሉ አካባቢ በክልሉ ቋንቋ የሚናገር የጦቢያ ቢደራጅ በጣም ጥሩ ነው፣ በጣም ትክክል ነው ብዬ አስባለሁ። ያ የራሱ ጦቢያ ይሆናል። የሚሰራው ግን አንድ አይነት ሊሆን ይችላል። የአዲስ አበባ የተሰራው ጦቢያ በሌላ ቋንቋ ተተርጉሞ እዚያ ሊቀርብ ይችላል በእንደዚህ አይነት መልኩ እንጂ አንድ ቦታ ላይ አማርኛ፣ ኦሮምኛ፣ ወላይትኛ፣ ትግርኛ ብትዩ እንትኑ ይፈርሳል፣ የተቋጠረው እንትን ይፈርሳል። ስለዚህ ቋንቋን በነገሮች ላይ እኔ እንደ ትልቅ ልዩነት አድርጌ የምቆጥረው ነገር አይደለም። ቋንቋ መግባቢያ ነው፣ ዳሶል ባህልም አይደለም እና እውቀትም አይደለም። እውቀት ይገለጥበታል እንጂ ቋንቋ እውቀት አይደለም። ስትወለጅ የምታውቁት ጉዳይ ነው እና ግን መከበር አለበት። አዎ ቅድም እንዳልኩት ነው። ኢትዮጵያ በልዩነት ላይ አንድነት የተመሰረተች ኢትዮጵያ ነች ያለችን ብዬ ነው ማስበው። አሁን አንዳንድ ጊዜ ልዩነቱ ይጎላልና አሁን እንደምናደርገው አንድነቱ ይቀዘቅዛል። ልክ አይደለም። አንዳንዴ ደግሞ ባለፈው ደግሞ አንድነቱ ይጎላና ልዩነቱ ይቀዘቅዛል። ይሄንን ባላንስ አድርጎ መሄድ የእናንተ የወጣቱ እንትን ይመስለኛል እና ይሄንን ለማድረግ ደግሞ ምንድነው በየክልሉ በየአካባቢው ቋንቋ ለምን መንደር ድረስ አይሄድም? በየአካባቢው ቋንቋ ትንሽ ጦቢያዎች ቢደራጁ ምንም የሚጎዳው ነገር የለም። ነገር ግን ስራ እንትኑ ፈሩን እንዳይለቅ የዋናው ጦቢያ ስራ ተተርጉሞ ታች ድረስ መውረድ ይችላል። ይሄ ትንባ ነገር ላይ የሚደረግ ሼክስፒርና ዓለም በሙሉ ያየዋል። እንግሊዝኛ ነው የተጻፈው። ነገር ግን ዓለም በሙሉ ስናየው እኛ ስናየው ሼክስፒርን ብለን ነው የምናየው። ጦቢያን እንዲያይ ማድረግ ይቻላል ብዬ ነው የማስበው። ሰብአዊነት ታከተን። አይናችንም ልክ እንዳንደበታችን ፍቶት ለመደ። የአይን ውልጭዳ የደም ሱስ ለመደ። የሌላው መራብ የሌላው መጠማት ለኛ ልታየናል። እኛ በልተን ጠግበን ማደራችን የሚታወቀው በሌላው ችግር ላይ ብቻ ሆነ። ያም ሆኖ ግን ጥላቻ የነገሰበት ፍቅር የሞተበት ቤታችን አንድ ነው። ልጆቻችን የምናስረክበው ፍቅር የሞተበት ጥላቻ የነገሰበት ቤታችን ያው አንድ ነው። ያው አንድ ነው። ሰዓቱን ያስተካክል። ምክንያቱም አንዳንድ ጊዜ ይመሻል እና በተለይ ከስራ ወጥቶ 11 ሰዓት ቢወጣ አንድ ሰው እና እዛ አካባቢ ወደ 11 ተኩል 12 ሰዓት ድሮ እንደጀመረው ራስ ሆቴል በነበረበት ጊዜ 12 ሰዓት ይጀምራል፣ 2 ሰዓት ይጨርሳል። አሁን ወደ 3 ሰዓት ድረስ እየሄደ ችግር ፈጥሯል። ለትራንስፖርትም አልተመቸም። በተለይ እንደኔ አሁን ያለው ራቅ ያለ ሰው እንግዲህ ሳይወድ በግዱ ወደዛ ይሄዳል። በሌላ ደግሞ ጦቢያ ጥሩ ነገሩ እንደው መዝግቦ በዩቲዩብ ስለሚለቀው መዝናናትንም እቤት ድረስ ያመጣል እና እንደውም እሱ ብዙዎቹ በዝርዝር ለማየት እድል ይሰጣቸዋል እና መጨመር ካለበት ይህንኑ ነው ማስተካከል፣ መጠበቅ፣ ሚዛናዊ መሆን፣ ሰዓቱን ማስተካከል። ጦቢያ ነኝ ብሎ ሲወጣ ህዝቡ ይመጣል። አይምሰሽ እየጠበቀ ነው። እናወራለን እኮ እንገናኛለን። መቼ ነው አሁን ያለውን እንኳን ቴሌቪዥን ላይ ሲያዩ እንዴት ነው የሚሆነው? ስለዚህ ትልቅ ድጋፍ አለው ጦቢያ፣ ትልቅ ድጋፍ አለው። ግን እናንተ ጋር የዓመታዊ መዋጮ ብቻ መሆን የለበትም። አንዳንድ ነገር ሲደረግ ለዛ ፈንድሬዚንግ ያስፈልጋል።
አንድ የምመኘው ሀሳብ አለ። ያ የምመኘው ሀሳብ ምንድነው? ሁሉም ኢትዮጵያዊ ዘሬ፣ ሃይማኖቴ፣ ቋንቋዬ ሳይል ሀገሬ የሚለው ልቡ ላይ ከፍ አድርጎ እንዲያስቀምጥ እፈልጋለሁ። ስለዚህ ጦቢያ አቴንድ ባረኩ ቁጥር ያንን ነው የማየው። የህዝቡን ችግር ላይክ አሁን ፍራሽ አዳሽ በጣም ፌቨራይት ነው፣ ለብዙ ሰው ፌቨራይት ነው። ያ የሆነበት ምክንያት ምንድነው? ፍራሽ አዳሽ ዘር የለውም፣ ቋንቋ የለውም፣ ሃይማኖት የለውም። ማማ ላይጤሽ ቤት ያለ ድሃ ህዝብ ብቻ ነው ሁልጊዜ ሀሳቡ ውስጥ ያለው። ያ ደግሞ የህዝቡ ልብ ውስጥ ያለው ችግር ነው። ያው ሲወጣ የተደበቀው ያወጣዋል። ተደብቅ ያለው ብሎ ያሰበውም እየታየ እንደሆነ፣ ሌላውም ደግሞ ያላስተዋለውም ህዝብ ደግሞ እንዲያስተውል ይረዳዋል። ስለዚህ ጦቢያ አቴንድ ሳረግ አንዳንዴ እኔ ያላየሁትን ችግር አየዋለሁ። አንዳንዴ ይሄ ችግር ብዬ በቃ ማንም ማያየው ብዬ ያሰብኩትን እዚያ ላይ ሲያወጣ ሳየው ደስ ይለኛል፣ ያዝናናኛል። ስለዚህ ሁለት ወፍ በአንድ ድንጋይ ይሆናል ማለት ነው። እኛ ሀገር ችግራችን ቅስቀሳ የለንም፣ አናቅበትም። ባለሀብት ሀብቶ መስራት ነው ወይ አንድ ጋዜጣ አይቶ ማንበብን ነው። ገባሽ? ግን እያንዳንዱ እዛ የአባል የሆነ ሁሉ ለዚህ መድረክ ቀስቃሽ መሆን አለበት። በየቡድናችን ማድረግ አለብን። ምክንያቱም የመንግስት በጀት የለውም እና ይሄ ከእናንተ የሚጠበቀው ይሄ ነው። የሆነ ኮሚቴ ፎርም አድርጎ ፈንድሬዚንግ ማድረግ። አንድ ጊዜ ቆንጆ ፈንድሬዚንግ ብናደርግ ቆንጆ ገንዘብ ይመጣል። የዛሬን የአሁኑን ሳይሆን መጪውን ትውልድ የልጅ ልጅ በሀገር መነጽር አይተን እንዲህ ነው ፊት የተረፍ ነው፣ ቀዳሚውን ሞት ያለፍ ነው። የቆመበትን ምክንያት ባላውቅም ምናልባት በተለያዩ ስራዎች ላይ ተጠምደሽ ሊሆን ይችላል እና ህዝቡ በጣም በከፍተኛ ደረጃ ከኔ ጀምሮ የሚጠብቀው የኪነ ጥበብ ቡድን ስለሆነ የኪነ ጥበብ ስራ ስለሆነ ጦቢያ እንደገና በተቻለ መጠን ተጠናክሮ ከዓለማትም ቀስሞ በነገሮች ላይ ኢትዮጵያዊነቱን መሰረት አድርጎ ማደግ አለበት። ምንም ጥያቄ የለውም። እኛ ችግራችን ምን መሰለሽ? ሙሉ በሙሉ ኢትዮጵያዊነትን ለቀን የውጭ ተከታዮች ሆነን ችግር ፈጠረብን እያልን ነው እንጂ አስኳላ የምንለውም ቢሆን እኔ አስኳላ ኢትዮጵያን ህዝብ፣ የኢትዮጵያን ትምህርት፣ የኢትዮጵያን ሁኔታ አበላሽ እያሉ በምናገርበት ጊዜ የምናገረው መሰረቱን የአገር ባህል አገር በቀል እውቀት ሳያደርግ ዝም ብሎ በሜዳ ላይ ስለበቀለ ነው። ስለዚህ አሁን ወጣቱ አሁን ያናንተም የጥበብ ስራ ዞር ብሎ መመልከት ያለበት እያለም እየሰራም ነውና እኔ በጣም የማመሰግነው መሰረቱን የአገር በቀል እውቀት አድርጎ ግን ባደገ መልኩ ቲያትሩ ባደገ መልኩ፣ ግጥሞች ባደገው መልካቸው፣ ሙዚቃው ባደገ መልኩ ነው እየመጣ ያለው። እዛ በእናንተ ጋር ግን መሰረት አለ። ክራር ማሲንቆ ከጀርባው አለው። እኔ ከክራር ማሲንቆ ጋራ ጊታር ቢጨመር ምንም ችግር የለብኝም። ጥያቄው ክራርና ማሲንቆን ጥላችሁ ጊታሩን ብቻ ይዛችሁ አትሄዱ ነው። ለምን እነዚያ ከወደቁ በኋላ የሚያነሳቸው የለምና። ስለዚህ ጥበብሽ ጥሩ ነው፣ በርችበት። እግዚአብሔር አሁንም ይቅናሽ። የህዝቡ ፍቅር አሁንም አይለይሽም። ምንም ጥያቄ የለኝም። ምክንያቱም ጦቢያን የወለደው ልጅ ነው፣ የወለደው ህዝቡ ነው፣ ያሳደገውም ህዝቡ ነው። እኛ ምክንያቶች ነን እንጂ በህዝቡ የተፈጠረ ነውና ሰው የገዛ ልጁን ኮትኩቶ ያሳድጋል እንጂ አይቀብረውም እና ህዝቡ ደግፎታል፣ ህዝቡ ያሳድገዋል። እንግዲህ እናንተ ትልቁ ችግር አንዳንድ ችግሮችን መቋቋምና በአጠቃላይ የህዝቡን ችግር ማንሳት። ዛሬ እናት ኢትዮጵያ ባለችበት ሁኔታ ላይ አሸሸ ገዳይ የምንልበት ጊዜ አይደለም። በፍጹም እኔ በዚህ አላምንም። ኢትዮጵያ የምትፈልገው በጣም በርካታ የሆነ ችግሮች ያሉባት ሀገር ነች። ይህን ችግሯን የሚቀርፍላት ልጅ ትፈልጋለች፣ ጥበብ ትፈልጋለች እና ትኩረትሽ በዚያ እንዲያደርግ ምኞቴ ነው። እግዚአብሔር ይቅናችሁ። ቡድኑንም አንቺንም እግዚአብሔር ለውጤት ያብቃችሁ። ሞራላችሁ እንደተጠበቀ እንዳሁንም ጥንካሬያችሁንም እናውቃለን፣ እንደግፋችኋለን። እንድንደግፋቸው ለሁሉ ሰው እነግራለሁ። ሄደን አጨብጭበን ብቻ መመለስ አይደለም።
በገንዘብ እንርዳ። ነገ ለትውልድ የምናስረክበው መድረክ ነው ይሄ። ነገ ሌላው አሁን እነሱ ትናንሾቹ ይነሳሉ። ከዛ ደግሞ ያሉ እነኛ ልጆች መድረክ ላይ የሚመጡት ልጆች አሁን ሊበተኑ ነው። እነሱ እንዳይበተኑ በግድ ከዚህ ገንዘብ ዋና መሳሪያ ነው። ስትጽፊ ብትይዝ ካልታተመ ሰው ጋር አይደርስም አይደል? ይሄ ነው። አመሰግናለሁ ስለጋበዛችሁኝ። እንግዲህ ኢትዮጵያችን ለዘላለም ትኑር ነው እና በሰላም እንኑር፣ ደግ ነገር እንስራ። እያንዳንዳችን የየራሳችን ተሰጥኦ አለን። ተሰጥኦአችንን ለሀገራችንን በየሙያችን እንስጥ። ስለዚህ ኢትዮጵያን ማቆየት የምንችለው አሁን በምንነጋገረው ለዘላለም ትኑር እግዚአብሔር ይባርካት ምናምን የምንለው ራሳችን ባራኪ ሆነን ጭምር ስንገባ ነው። ስለዚህ ጦቢያ ምንጊዜም ወደፊት ትገስግስ። ለምን ይመስላል ስምህ ከግብር ጋር የተቆራኘ መሆን አለበት እምልህ። እኛ ሰፈር ስምና ስራዋ የተቆራኘች ሴት እትዬ ፀሐይ ብቻ ነች። ጠዋት ወጣ ማታ ነው የምትገባው። የማማ ልጣይሽ ሌባው ልጅ መንፈስ እኮ መጀመሪያ ስሙ በእውቀቱ ነበር። ስናየው ስራው ከስሙ ጋር የተያያዘ አይደለም። ስለዚህ ተነጋገርን፣ ተሰበሰብንና በልኩ ስሙን ሰፍተን ሰጠነው። መንፈስ ተባለ። መንፈስ ትክክለኛ ስሙን የሚገባ ወደ ኋላ ዞር ብለህ ታሪኩን ስታይ ነው። መንፈስ ቀላል ሰው አድርገዋል እንዴ? በአሁኑ ራሱ እኔ የምለው ኢትዮጵያ መች ነው የአፍሪካ ዋንጫ የምታዘጋጀው ሲባል ጠጅ ቤት ብድግ ብሎ ስብሰባ አይበቃትም? ተመልካቾቻችን እንግዲህ እንዲህ ያለ ፕሮግራሞች መደገፍ አለባቸው ብላችሁ የምታምኑ እንዲሁ ደግሞ በዚህ መድረካችን ደግሞ ስፖንሰሮች የምትሆኑ አገልግሎቶቻችሁንና ስራዎቻችሁን ድርጅቶቻችሁን ልታስተዋውቁ የምትወዱ ብትኖሩ ከታች በምናሰፍርላችሁ አድራሻ አግኙን። ድርጅቶቻችሁንና አገልግሎቶቻችሁን እናስተዋውቅላችኋለን። ጻፉልን፣ ደውሉልን፣ አርሙ፣ ገስጹን ማለት እንወዳለን። በነፃ ሀሳብና በሰከነ መንፈስ ኢትዮጵያንና ኢትዮጵያዊነትን እናድርግ። ከጫፍ እስከ ጫፍ ስምሽን ከፍ ያደረገው